ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የተላለፈ የ2017 ዓመተ ምህረት የትንሣኤ በዓል ነው። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥና በውጭ ሀገር ለምትገኙ የወንጌል አማኝ አብያተ ክርስቲያናት ካውንስል ምዕመናን፣ የክርስትና እምነት ተከታዮችና ኢትዮጵያውያን ወገኖች በሙሉ ልዑል እግዚአብሔር አምላክ ሁላችሁንም በሰላምና በጤና ጠብቆ እንኳን ለ2017 ዓመተ ምህረት የትንሣኤ መታሰቢያ በዓል አደረሳችሁ በማለት በራሴና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስም መልካም ምኞቴን ስገልጽ በደስታ ነው። የትንሣኤን መታሰቢያ በዓል ስናከብር እግዚአብሔር ለሰው ልጆች ያለውን ታላቅ ፍቅርና ከዚህም የተነሳ አንድያ ልጁን ስለኛ ኃጢአት ለመስቀል ሞት አሳልፎ መስጠቱን እንድናስብ ግድ ይለናል። ይህም ከዘላለም ሞት ወደ ዘላለም ሕይወት መሸጋገራችንን ከኃጢአት ባርነት ነፃ መውጣታችንን በመገንዘብ እግዚአብሔርን ይበልጥ እንድናመሰግነውና ዕለት ዕለትም በቅድስና እንድናመልከው ሊያደርገን ይገባል። ስለሆነም ፋሲካችን የሆነው መድኃኒታችን ኢየሱስ ክርስቶስ በደሙ ከኃጢአታችን ስለዋጀን የመንግሥቱም ወራሽ በመሆን በጽኑ ተስፋ ተደላድለን እንድንቆም ስላደረገን ክብርና ምስጋና ለእርሱ ብቻ ይሁን። ትንሣኤ ጥላቻ በፍቅር፣ መለያየት በአንድነት፣ ሐዘን በደስታ የተቀየረበትና የእግዚአብሔር ድንቅ ፍቅር የተገለጠበት ስለሆነ ከሁሉ በፊት በእኛ በክርስቲያኖች መካከል እውነተኛ ፍቅር መታየት ይኖርበታል። ትንሣኤ የተጣሉ የሚታረቁበት፣ የተራራቁ የሚቀራረቡበት፣ እንዲሁም በያለንበት ታርቀን በማስታረቅ መልካም ምሳሌነታችን ጎልቶ እንዲታይ ያስፈልጋል። ይህ ከሁሉም ምዕመናን የሚጠበቅ መለኮታዊ ትእዛዝ ስለሆነ ቸል የምንለው ጉዳይ አይሆንም። ማንም ባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅር ልበሱት። ቆላስይስ ምዕራፍ 3 ቁጥር 13 እና 14 ላይ ይናገራል። እግዚአብሔር እኛን ከኃጢአትና ከዘላለም ሞት ለማዳን ልጁን የላከው ለሰው ልጆች ካለው ታላቅ ፍቅር የተነሳ እንደመሆኑ በእኛም መካከል መንገስ ያለበት ያ መለኮታዊ ፍቅር ነው። ፍቅር ከራሳችን ይልቅ ሌላውን እንድናስቀድም ስለሚያደርግ ከራሳችን አልፈን ለሀገራችን ሰላምና ለሕዝባችን አንድነት በቅንነትና በትጋት ለመስራት ፍቅር አቅም ይሆነናል። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ከቁጥር 18 እስከ 21 እንደጻፈው ነገር ግን የሆነው ሁሉ በክርስቶስ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይላል። ሰው ከአምላኩ ከእግዚአብሔር ጋር ከታረቀ ከእርስ በርስ ለመታረቅም ሆነ ሌሎችን ለማስታረቅ አይቸገርም። ስለዚህ በቅድሚያ የክርስቶስ መልእክተኞች እንደመሆናችን እውነተኛውን ወንጌል እንያዝ። የእግዚአብሔርን ሕዝብ እንዲጠበቅ ቃሉን በመመገብ የእረኝነት ኃላፊነታችንን በብቃት እንወጣ። በዕለት ተዕለትም ኑሯችንም ሆነ ተግባራችን በቅድስና እንመላለስ። ሀገራችን ኢትዮጵያ በተደጋጋሚ የእርስ በርስ ግጭቶች የተነሳ ብዙ ጉዳትን እንዳስተናገደች የሚካድ አይደለም። በዋናነት ለድህነታችንና ወደ ኋላ ለመቅረታችን ምክንያቱ ልዩነቶችን በውይይት ከመፍታት ይልቅ መሳሪያ በማንሳት መጠፋፋት ላይ ማተኮራችን እንደሆነ ግልጽ ነው። አንዳችን በሌላው ላይ ያስከተልነው ጉዳት ጥላቻን ከትውልድ ወደ ትውልድ ከማሸጋገርና የሕዝባችንን ሰቆቃ ከማራዘም በስተቀር አንዳችን መልካም ነገር አላስገኘልንም። ይህ እየታወቀ አሁንም ከመጠፋፋት አዙሪት ለመውጣት የምናሳየው ፈቃደኝነት አለመኖር
ወይም ማዝጋሚ መሆን እጅግ ያሳዝናል። የችግራችን መፍትሄ ያለው በእኛው እጅ ስለሆነ ችግሩ ተባብሶ የበለጠ ጉዳት ሳያስከትል ቆም ብለን ልናስብ ያስፈልጋል። በፍጹም ቅንነት መከባበርና መደማመጥ በርቅ የሀገራችንን ሰላም በአስተማማኝ ሁኔታ ለማረጋገጥና የሕዝባችንንም አንድነት በጽኑ ዓለት ላይ ለማቆም መወያየት ግድ ይለናል። ስለዚህ አሁንም ካውንስላችን የሰላም ጥሪውን በመደጋገም ሲያስተላልፍ በእግዚአብሔር ስም ነው። በመጨረሻም በየቤታችን የትንሣኤን መታሰቢያ ዕለት ስናከብር ከተቸገሩ ወገኖቻችን ጋር ያለንን በማካፈልና የክርስቶስን ፍቅር በማሳየት እንዲሆን አደራ እያልኩ የደስታና የሰላም በዓል ይሆንላችሁ ዘንድ ጸሎቴና ምኞቴ መሆኑን ስገልጽ በታላቅ አክብሮት ነው። እግዚአብሔር ሕዝባችንን ይባርክ ይጠብቅ። አሜን። እግዚአብሔር ይስጥልን።